ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የህዳር 16 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። ብልጽግና ለዘር ማጥፋት ተልዕኮ ያሰማራው ሰራዊቱ በየቀኑ እየጠፋበት ነው። በዛሬው ዕለት በርካታ የሰራዊት አባላቱ በጎጃምና በወሎ ጠፍተው ፋኖን ሲቀላቀሉበት አንድ ኮሎኔልም የቡድን መሳሪያ ይዞ እንደጠፋ የአፋባ አፄ ቴዎድሮስ ዕዝ ቃል አቀባይ አስታውቋል። ሰራዊት እየጠፋ ያስቸገረው ብልጽግና በባህር ዳር፣ ወልዲያ፣ አዲስ አበባና ደብረ ማርቆስ ላይ አስቸኳይ ስብሰባ ተቀምጧል። የሰዓቱ ዜናችን በዝርዝር የሚያስደምጣችሁ ቀዳሚው መረጃችን ነው። በጧቱ ዜናችን የዘገብነው የኢምራነ ክርስቶስ ግንባር ውጊያ ቀኑን ሙሉ ተካሂዶ ብልጽግናን 55 ሰራዊቱን አሳጥቶታል። ከፍተኛ ተጋድሎ የተደረገበትን የላስታ ሳምነው ጽጌ ኮር ማረጉ ተማረ ክፍለ ጦርን የተጋድሎ መረጃ ዜናችን በዝርዝር ያስደምጣችኋል። ጎንደር ላይ በሁለት ግንባሮች ፋኖ ታላቅ ድል ተቀዳጅቷል። አፋድ በጋይንት፣ አፋባ በስቲ አውራጃ ድሎችን የተቀዳጁባቸው ግንባሮች ናቸው። ዝርዝሩ በዜናችን ይቀርባል። የብልጽግና ሰራዊትና አውራ ዶሮ የሚያመሳስላቸው አንድ ባህሪ ያላቸው፣ ሁለቱም ከመኖሪያ ቤት ሳይርቁ የግለሰቦችን ንብረት መበተን ይወዳሉ። ሁለቱም ቆፍጠን ያለ ስራ በሚጠይቅ ቦታ አይገኙም። የሁለቱም አድራሻ እንደ ፖሊዮ ከታቢ ቤት ለቤት በመዞር ራሳቸውን መከላከል የማይችሉ ንጹሃንን ማጥፋት ነው። ሸዋ ላይ የሆነውን በዜናችን እናቀርብላችኋለን። የዕለቱ መነጋገሪያ የሆኑት የብልጽግናው ሊቀመንበር አማካሪና የስምረት ፓርቲ ሊቀመንበር ጌታቸው ረዳ ናቸው። በአንድ ዓመት ሁለት ፓርቲን እየመሩ በትርፍ ጊዜያቸው ብልጽግናን የሚያማክሩት አቶ ጌታቸው ረዳ አልጀዚራ ላይ የጣዳቸው ማን ነው የሚለው በርካቶችን ለጥያቄ የጋበዘ ጉዳይ ነው። እውን አቶ ጌታቸው በዚህ ደረጃ የሐሳብ እጥረት ደርሶባቸዋል? የፖለቲካ ዥዋዥዌ ላይ በዚህ ፍጥነት የገቡትስ በምን ምክንያት ነው? ከአቶ ጌታቸው የአልጀዚራ ቃለ ምልልስ በኋላ ሌሎች የፖለቲካ መሪዎችስ ምን ትምህርት ወሰዱ? የሰዓቱ ዜናችን በትንታኔ የተመለከተው ርዕሰ ጉዳይ ነው። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። የብልጽግናው ጦር ወሎና ጎጃም ላይ እየፈረሰ ነው። የአማራን ሕዝብ ለከፋ መከራና ለተራዘመ ስቃይ ለመጣል ወደ አማራ ክልል የገባው የብልጽግና ሰራዊት በየቀኑ እየፈረሰ ነው። ጎጃም ላይ በዛሬው ዕለት ብቻ ከ50 የማያንስ ሰራዊት ሲከዳ፣ ወሎ ላይም ከ10 በላይ ፋኖን ተቀላቅሏል። በጄኔራል ብርሃኑ ጥላውን የሚመራውና በምስራቅ ጎጃም ዞን የተሰማራው የብልጽግናው ሰራዊት በየቀኑ እየጠፋ ሲሆን በዚህ ተደጋጋሚ የሰራዊት መጥፋት የተደናገጠው የብልጽግናው ወታደራዊ አዛዦች ቡድን የ6ኛ ዙ ዋና አዛዡን ለጥያቄ አዲስ አበባ መጥራቱ ታውቋል። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ ዕዝ ዋና ቃል አቀባይ ፋኖ ማርሸት ፀሐዩ በማህበራዊ ትስስር ገጹ እንዳስታወቀው የብልጽግናው ሰራዊት 6ኛ እዝ ከፍተኛ አመራር የሆኑት ኮሎኔል ረሺድ ዙ 23 ጨምሮ ከ60 በላይ አድማ ብተናና መከላከያ በመያዝ ጠፍተዋል። የከዱ ኃይሎች አስተማማኝ ሁኔታ ላይ ይገኛሉ ብሎ አስተላልፏል። የኮሎኔል ረሺድን መጥፋት ተከትሎም የዙ ዋና አዛዥ ወደ አዲስ አበባ ለጥያቄ የተጠሩ ሲሆን ደብረ ኤልያስ የሚገኘው የብልጽግና ሰራዊትም ለአስቸኳይ ስብሰባ ተቀምጦ የጠፋውን ኃይል ለማግኘት አሰሳ እንዲወጣ ትዕዛዝ ተሰጥቶታል ተብሏል። በዚሁ የጎጃም ቀጠና ካውደ ውጊያ በተጓዳኝ የራሱን ስልት እየተጠቀመ የብልጽግናውን ሰራዊት እያስከዳ ያለው የአፋባ አፄ ቴዎድሮስ ዕዝ 201ኛ ኮር በዛሬው ዕለት 8 የብልጽግናን ሰራዊት አስኮብልሏል። ዛሬ ከቀትር በኋላ የኮሩን 54ኛ ሻለቃ የተቀላቀሉ የብልጽግናው ሰራዊት አባላት 3 ሲሆኑ ጠዋት ላይ ደግሞ 5 ወደ ፋኖ ገብተዋል። ዘመድ ባወቀ ከምስራቅ ዕዝ 304ኛ ኮር 99ኛ ክፍለ ጦር 2 ክላሽ በመያዝ አሸናፊ አባይነህ ከ602ኛ ኮር 25ኛ ክፍለ ጦርና ቸርነት ደስታ ከ602ኛ ኮር 25ኛ ክፍለ ጦር ፋኖን የተቀላቀሉ መሆናቸውን የ201ኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ አስታውቋል። ይህ በእንዲህ እንዳለ በሰሜን ወሎ ዞን የተሰማራው የብልጽግናው ሰራዊትም በተመሳሳይ ፋኖን የተቀላቀለ መሆኑን የአፄ ምኒልክ ዕዝ ህዝብ ግንኙነት መምሪያ አስታውቋል። የዙ ህዝብ ግንኙነት መምሪያ ዛሬ አመሻሽ ይፋ ባደረገው መረጃ የብልጽግና ሰራዊት ሰሜን ወሎ ዞን መርሳ ዙሪያ የሚንቀሳቀሰው 35ኛ ክፍለ ጦር 3 አባላት ስርዓቱን በቃን በማለት ከነሙሉ ትጥቃቸው ምኒልክ ዕዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን ተቀላቅለዋል ብሏል። የብልጽግናው ሰራዊት በአውደ ውጊያ ከሚደርስበት ብርቱ ሽንፈት በተጓዳኝ ሰራዊቱን በየቀኑ እየከዳው ይገኛል። በተለይም ለሰራዊቱ የሚመደበው ደሞዝና ጥቅማ ጥቅም አነስተኛ መሆኑን ሰራዊቱ እንዲያመጽ ምክንያት ሆኖታል። እያንዳንዱ ሰራዊት ለእርስ
በርስ ጦርነት ማካሄጃ ስርዓቱ ያስታጠቀው መሳሪያ ጥቅል ዋጋውና ስርዓቱ የሚከፍለውን ደሞዝ በማነጻጸር ትጥቁን እየሸጠ ስደትን መርጧል። ዓመቱን ሙሉ የሚከፈለው የተጣራ ደሞዝ 60 ሺህ ብር ብቻ የሆነው የብልጽግና ሰራዊት ትከሻ ላይና ወገቡ ላይ የታጠቀው ትጥቅ ግን በትንሹ ከ150 ሺህ ብር በላይ ሆኗል። በዚህም ትጥቁን እየሸጠና አንዳንድ የሚራሱን ጓድ እየመታ መሳሪያውን ነጥቆ በመሸጥ በጅቡቲ በኩል ወደ ሳውዲ አረቢያ እየኮበለለ ነው። በርካቶች ግን የታጠቁትን መሳሪያ እንደያዙ ፋኖን በመቀላቀል ስርዓቱን እየተዋጉት ይገኛሉ። ወደ ተከታዩ ዜናችን እናልፋለን። በወሎ ተጋድሎ 55 የብልጽግና ሰራዊት ከጥቅም ውጭ ሆነ። ዛሬ በሰሜን ወሎ ዞን የምራነ ክርስቶስ ብልባላ ላይ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ስር የሚገኘው ማረጉ ተማረ ክፍለ ጦር ባደረገው ውጊያ ከ20 በላይ የብልጽግናን ሰራዊት እርምጃ ወስዶበታል። በተጨማሪም 35 ቁስለኛ በማድረግ በድምሩ 55 የብልጽግናን ሰራዊት ከጥቅም ውጭ ማድረጉን አስታውቋል። የብልጽግናው 65ኛ ክፍለ ጦር 2 ሬጅመንት ኃይል በዘመቻ ደማሊ በርካታ ኃይሉ የተበተነበት 12ኛ ክፍለ ጦር 2 ሬጅመንት እና የ65ኛ ክፍለ ጦር ሜካናይዝድ ጥምረት ፈጥረው ነበር ፋኖን ለመፋለም የገቡት። ይህ ኃይል ወደ ቀጠናው ሲገባ 1 ዙ 23 እና 4 ዲሽቃ በመያዝ ሲሆን መነሻውን ከላስታ ወረዳ ብልባላ ከተማ በማድረግ ሌሊቱን ተጉዞ የማረጉ ተማረ ክፍለ ጦር ቃኝን 3ኛ ሻለቃንና የኮሩን ዘመቻ መምሪያ ኃላፊን አርበኛ ፋኖ ታዘበው ሻምበልንና ስልጠና መምሪያ ኃላፊውን አርበኛ ፋኖ 50 አለቃ መልካሙ ገበየውን አፍናለሁ ብሎ ነበር የተንቀሳቀሰው። የብልጽግናው ሰራዊት በዚህ መልኩ 01 ቀበሌ ተብሎ ወደሚጠራው የምራነ ክርስቶስ በመጓዝ ላይ በነበረበት ሰዓት ቀድሞ መረጃው የደረሰው የማረጉ ተማረ ክፍለ ጦር ዛዚያ ስላሴ ደቢያና ሞራ ደብር በተባሉ ቦታዎች ላይ ደፈጣ በመያዝ በርካታ የብልጽግናው ሰራዊት በመምታት ድል ተቀዳጅቷል። ዛሬ ህዳር 16 ቀን 2018 ዓ.ም ከንጋቱ 12 ሰዓት ተኩል እስከ ምሽቱ 12 ሰዓት ድረስ በዘለቀው ውጊያ ከ20 በላይ የብልጽግና ሰራዊት እርምጃ ሲወሰድበት ከ35 በላይ ደግሞ ጉዳት አስተናግዷል። የተጋድሎ መረጃ ለጣና ቴሌቪዥን ያደረሰው የክፍለ ጦሩ ቃል አቀባይ ክፍል በዚህ አውደ ውጊያ የብልጽግናው ሰራዊት የማረጉ ተማረ ክፍለ ጦር ቃኝን 3ኛ ሻለቃንና ከላይ የተጠቀሱ የኮር አመራሮችን ለማፈናቀዱ የመጣ ቢሆንም ጠላት ባላሰበውና ባልጠበቀው መንገድ ራሱ ታፍኖ ከፍተኛ ምት ደርሶበትና በርካታ ኃይሉን አስጨርሶ ወደ መጣበት ፈርጥጧል ብሏል። ይህ በእንዲህ እንዳለ የብልጽግናው ሰራዊት ባሳለፍነው አርብ በድሮንና በሜካናይዝድ መሳሪያ ንጹሃንን እየደበደበ አይና ቡግና ከገባ በኋላ ንጹሃንን ማፈን ማሳደድና ንብረት ማውደሙን አጠናክሮ ቀጥሏል። በዚህ የጦር ወንጀሉ በመኩራራትም የፋኖ ቤተሰቦችን እያሳደደ ሲሆን የታዋቂውን የፋኖ መሪ ኮማንዶ ፍቅሩ ሙሉዬን እናት መኖሪያ ቤት አቃጥሎባቸዋል ሲሉ የአይና ከተማ ነዋሪዎች ለጣና ቴሌቪዥን ተናግረዋል። ከዚህ በፊትም የፋኖ ቤተሰቦችን ንብረት መዝረፍ፣ ማውደም፣ ማፈንና ማገት የጦር ስልት አድርጎ የሚወስደው የብልጽግናው ስርዓት አይና ከተማ ላይ የፈጸመው ነውርም ከዚህ በፊት ይፈጽመው ከነበረው ጋር ተመሳሳይ የጦር ወንጀል ነው ብለዋል። ክቡራትና ክቡራን ዜናዎቻችን እንደቀጠሉ ናቸው። ፋኖ ጎንደር ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝና የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ እዝ በጋይንትና በስቲ አውራጃዎች ድል ተቀዳጅተዋል። ፋኖ ብርቱ ተጋድሎ አድርጎ ከፍተኛ ወታደራዊ ድል መቀዳጀቱን የጎንደር ጠቅላይ ግዛት እዝ ቃል አቀባይ ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። የአፋድ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር በሰራ የተሳካ ኦፕሬሽን በርካታ የብልጽግናው ሰራዊት ሙትና ቆስለኛ ሆኗል ሲል የኮሩ ቃል አቀባይ አርበኛ ጋሻው ግዛት ለጣና ቴሌቪዥን ተናግሯል። አርበኛ ጋሻው ግዛት አክሎም በጉና በጌምድር ወረዳ ዋና ከተማ ክምር ድንጋይ በመነሳት ፋኖ ወዳለበት ቀጠና ለአፈና የወጣው የብልጽግናው ሰራዊት ጥጥራ ላይ ያላሰበው ጥቃት አጋጥሞታል ብሏል። የብልጽግናውን ሰራዊት እንቅስቃሴ ቀድሞ መረጃ የደረሰው የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ተራራው ራስ ጉና ክፍለ ጦር ጥጥራ ኪዳነ ምሕረት ላይ ደፈጣ ጥሎ ባደረሰው ጉዳት የብልጽግናው ሰራዊት ከፍተኛ ኪሳራ አስተናግዷል። የደፈጣ ጥቃቱን ተከትሎ ጥጥራ ላይ ለሰዓታት በዘለቀ ውጊያ 5 የብልጽግናው ሰራዊት እርምጃ የተወሰደባቸው ሲሆን ከ10 በላይ ቆስለኛ ሆነው ወደ ክምር ድንጋይ ከተማ ሕክምና ተወስደዋል። በዚህ ቀጠና የሚካሄደው ተከታታይ ውጊያ የብልጽግናውን ሰራዊት ተደጋጋሚ ጉዳት ያደረሰበት ሲሆን የብልጽግናውን ጉዳት ተከትሎም ደብረታቦር፣ ነፋስ መውጫና አርብ ገበያ ሆስፒታሎች በብልጽግና ሰራዊት ቆስለኛ መሞላታቸውን የሆስፒታል ምንጮች ተናግረዋል።
ይህ በእንዲህ እንዳለ በዚሁ ጎንደር ጠቅላይ ግዛት እስቴ አውራጃ በተደረገ ተጋድሎ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ሜጀር ጄኔራል ቫንታባተ ኮር አንዳቤት ላይ ድል ተቀዳጅቷል። ለሁለተኛ ቀን የዘለቀው የአንዳቤቱ ውጊያ ከትናንት ሌሊት ጀምሮ ከወረዳው ዋና ከተማ ወለሽ በመነሳት በተለያዩ ቀበሌዎች በመግባት ፋኖን ለማፈን ሙከራ ያደረገው የብልጽግናው ሰራዊት በከፍተኛ ሁኔታ እየተመታ መሆኑ ተገልጿል። ዛሬ በአንዳቤት ወረዳ ጸደ ማርያምና ሙቀጭ በተባሉ ቀበሌዎች የገባው የብልጽግናው ሰራዊት ከፍተኛ ወታደራዊ ኪሳራ አስተናግዶ መመለሱን የገለጹት የጣና ቴሌቪዥን ምንጮች የብልጽግናው ሰራዊት በደረሰበት ከፍተኛ ምት በመበሳጨት በሙቀጭ ቀበሌ የጤፍ ሰብል ስብሰባ ላይ የነበሩ አርሶ አደሮችን ዛሬም እንደ ትናንቱ በግፍ ባፍሶ ወስዷቸዋል ብለዋል። ከሰሞኑ ፋኖን በሌሊት ለማፈን በወረዳው ልዩ ዘመቻ የጀመረው የብልጽግናው ሰራዊት አፋባ ደጃዝማች በላይ ዘለቀ ሜጀር ጄኔራል ቫንታባተ ኮር ጉና ክፍለ ጦር አንዳቤት ብርጌድ ባደረገችው ብርቱ ተጋድሎ በብልጽግናው ሰራዊትና መንገድ መሪዎቹ ላይ ከፍተኛ ኪሳራ አድርሶበታል። የጣና ቴሌቪዥን ወታደራዊ ተንታኝ በዚህ ጉዳይ አስተያየታቸውን ሲሰጡ ከቅርብ ጊዜ ወዲህ በሚዲያዎች የምንሰማቸው የፋኖ የውጊያ ዜናዎች የፋኖን ኃይል ለማፈን የገባው የመንግስት ሰራዊት በፋኖ ተመቶ ተመለሰ የሚል ነው። ከዓመት በፊት የነበሩ ዜናዎች ግን ፋኖ የመንግስትን ሰራዊት ካምፑ ድረስ ገብቶ ጥቃት አደረሰ የሚሉ ነበሩ። እነዚህ ዜናዎች የሚነግሩን ብዙ ነገር አለ በማለት አስተያየታቸውን መስጠት ይጀምራሉ። ወታደራዊ ተንታኙ አክለውም በግልጽ ለመረዳት እንደምንችለው ከተወሰነ ወራት ወዲህ ብልጽግና በፋኖ ነባር ይዞታዎች ላይ ጭምር የበላይነቱን መውሰድ ጀምሯል ማለት ነው። ከዓመታት በፊት ለመንግስት ሰራዊት ፈተና በነበሩ ወረዳዎች ዛሬ ግን በወረዳዎቹ ከተሞች ይቅርና በንዑስ ወረዳና በገጠር ቀበሌዎች ጭምር የመንግስት ሰራዊት ለአፈና መውጣት ጀምሯል። ይህ የሆነው ደግሞ ደጋግመን እንደተነጋገር ነው የፋኖ መሪዎች ራሳቸው ሊገመግሙና የትግሉን ሂደት ለመንግስት ፈታኝ ሆኖ እንዲቀጥል ማድረግ ይኖርባቸዋል። የአሁኑ ሁኔታ ለመንግስት ምቹ አጋጣሚን የፈጠረለት ይመስለኛል ሲሉ ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 16 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። የብልጽግና ሰራዊት የፋኖ ቤተሰቦችን ማፈኑን ቀጥሏል። በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ሰራዊት ለጥፋት ዓላማ ወደ አማራ ክልል ያስገባው ሰራዊቱ የፋኖ ቤተሰቦችን እያሳደደ ማፈኑን ቀጥሏል። በዛሬው ዕለትም በሸዋ ጠቅላይ ግዛት መንዝላሎ ምድር ወረዳ 7 የፋኖ ቤተሰቦች በብልጽግናው 104ኛ አየር ወለድ ኮማንዶ ክፍለ ጦር ታፍነው ተወስደዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ እንዳስታወቀው በመንዝላሎ ምድር ወረዳ የተሰማራው የብልጽግናው ሰራዊት 104ኛ አየር ወለድ ኮማንዶ ክፍለ ጦርና የወረዳውን ህዝብ በጭቆና ለረጅም ዓመታት ሲያሰቃዩ የነበሩት የባዲን ጸጥታ መዋቅር አባላት የፋኖ ቤተሰቦችን እያሳደዱ አፍነው ወስደዋቸዋል ብሏል። የአማራ ፋኖ ወደ ትግል የገባው የአማራ ህዝብ ላይ የተከፈተበትን የዘር ማጥፋት ጦርነት ለመቀልበስ መሆኑ እየታወቀ የዚህ ጨቋይ ስርዓት መውደቅ ያሳሰባቸው የባዲን ካድሬዎች በዱር በገደሉ እየተዋደቁ ያሉ የፋኖ ታጋዮችን ታግለው ማሸነፍም ሆነ ተዋግተው መጣል ሲያቅታቸው የታጋዮቹን ቤተሰቦች እስር ቤት በማስገባት እያንገላቱና እያጎሳቆሉ ይገኛሉ ሲል የኮር ሚዲያና ኮሚኒኬሽን ክፍል አስታውቆ በብልጽግናው ሰራዊት ታፍሰው የታሰሩትን የፋኖ ቤተሰቦችን በስም ጠቅሶ ለጣና ቴሌቪዥን ልኳል። በብልጽግናው አየር ወለድ ኮማንዶ ክፍለ ጦር ታፍነው ከተወሰዱት የፋኖ ቤተሰቦች መካከል የአርበኛ ከፈለኝ ጥበቡ አያት ይገኙበታል። የሸዋ ጠቅላይ ግዛት እዝ ምኒልክ ክፍለ ጦር አዛዥ የአርበኛ ሀብታሙ ወንድም ሆነ እህት መምህርት የሺ ደንበር ወንድም ሆነንና የአርበኛ ከፈለኝ ጥበቡ አያት የሆኑትን ወይዘሮ ዙሪያ ሽበሽን ጨምሮ የሰባት ፋኖ ቤተሰቦች ታፍነው ተወስደዋል። የአርበኛ አሰፋ ሻረው ወንድም የሆኑት አቶ በላይ ግዘው ሻረው፣ የአርበኛ አስራደ ጥላይ እህት የሆኑት ወይዘሮ እየሩስ ጥላይ፣ የአርበኛ ሱሴ ሸዋምናለ እናት ወይዘሮ ሰፋለ የሽሉል፣ የአርበኛ ከበደ ወልደሃና ባለቤት ወይዘሮ ምረት ከፈለኝና የአርበኛ ሻለቃ ወልደ ዮሐንስ ላቀው እህቱ ወይዘሮ መጨጊያሽ ላቀው በብልጽግና ሰራዊት ታፍነው እስር ቤት የገቡ የፋኖ ቤተሰቦች ናቸው። የብልጽግናው ሰራዊት በሸዋ ጠቅላይ ግዛት የፈጸመውን እስርና አፈና አስመልክቶ የአፋድ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ አርበኛ መምህር ይድነቃቸው ማሙዬ ለጣና ቴሌቪዥን ያደረሰውን መረጃ ተከታትለን እንመለስ። አመሰግናለሁ። ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ነው። እንግዲህ ሰሞኑን ያገዛዙ ኃይል በተለይ እንደ ሸዋ ጠቅላይ ግዛት በሁሉም የሸዋ ጠቅላይ ግዛት የተሰማራው የአየር ወለድ ኃይል በሚደርስበት የፋኖ ጠንካራ ብትር ይህንን መቋቋም ባለመቻሉ የተለያየ የጦር ህጎችን የጦር ወንጀሎችን እየፈጸመ ይገኛል። እንግዲህ ይህ ምንድነው? የፋኖ ቤተሰቦችን በተለይ የፋኖ አመራር የሆኑትን የክፍለ ጦር አመራሮችን እያሰቃየ እንዳለ
ሰሞኑንም በተከታታይ ለሚዲያ አድርሰናል። እንግዲህ በዋናነት በተለይ በዚህ በጅሁር አካባቢ የሚንቀሳቀሰውን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦር የፋኖ አመራርና የአባላትን ቤተሰቦች አስሮ እያሰቃየ እንዳለ በተለይ በለሚ እና በእነዋሪ አካባቢ ለወራት ያክል አስሮ እንዳለ ሰሞኑን ለሚዲያ ማድረሳችን ይታወቃል። ይህ ብቻ አይደለም። በመራቤቴ በሚዳና ሬማ አካባቢ የሚገኙ በተለይ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር አመራሮችን ለወራት ቤተሰቦቻቸውን አስሮ እያሰቃየ እንዳለ ይህንንም ማድረሳችን ግልጽ ነው። በተለይ ቀጠናውን አካባቢያቸውን የተወለዱበትን ስፍራ ለቀው የሄዱ የፋኖ አመራሮችን መኖራቸውንም በዚሁ በተለያየ ጊዜ ማውጣታችን ይታወቃል። እንግዲህ የዛሬውን ደግሞ ለየት የሚያደርገው በተለይ በዚህ በመንዝ አካባቢ የአጼ አምደ ጽዮን ኮር የሚኒሊክ ክፍለ ጦር ይገኛል። በዚህ ኃይል የገባው ራሱን የ104ኛ ክፍለ ጦር ብሎ የሚጠራው ይህ ስብስብ በቀጠናው የሚገኙት የአጼ አምደ ጽዮን ኮር የሚኒሊክ ክፍለ ጦር የፋኖ አመራሮች እንዲሁም የፋኖ አባላትን ቤተሰቦቻቸውን እያሰረ እያሰቃየ እንዳለ ዛሬ የክፍለ ጦሩ ህዝብ ግንኙነት ኃላፊ ፋኖ አሰፋ ሻራው በላከልን መረጃ አይተናል። እንግዲህን በተለይ በዚህ ወረዳ ከሌሎቹ ለየት የሚያደርገው የፋኖ አመራር ወይም ቤተሰቦች የሆኑትን እስከ አጎት እስከ አያት እንዲሁም እስከ አክስት ድረስ በመሄድ አጠቃላይ ዘር ማንዘሮችን ከፋኖ ጋር ቤተሰባዊ ንክኪ ያላቸውን በሙሉ እያሰረ እያሰቃየ እንዳለ ንብረት እየወረሰ እንዳለ ይህም በወረዳው እንግዲህ ጊዜው ባለፈበት በወረዳው ኮማንድ ፖስት ሰሞኑ ጸድቆ ለየት ባለመልኩ የፋኖ ቤተሰቦች በገፍ እየታሰሩ እንዳለ ነው። እንግዲህ ዛሬ ስም ዝርዝራቸውን አካቶ ልጁ ባደረሰን መረጃ ያየ ነው። እንግዲህ ሌሎችም ይሄ ብቻ አይደለም። በተለይ ሸዋ ጠቅላይ ግዛት እዝ ከመደበኛው ሰራዊታችን ውጭ የአርበኞች ጦር የሚባል አደረጃጀት አለን። በተመሳሳይ ልክ እንደ መደበኛ ሰራዊታችን ሁሉ የአርበኞች ጦር አባላት የሆኑ አባት አርበኞችን ሁሉ የእነሱንም እንደዚሁ ቤተሰብ ልጆችን፣ ባለቤቶችን እያሰረ መሆኑን ለዚህ ማሳያ በተለይ ሰሞኑ ትናንትና ጭምር በሚዳ አካባቢ ያየነው መረጃዎች ይጠቁማሉ። በርካታ ቤተሰቦች እየታገቱ እየታሰሩ ገንዘብ እየተጠየቀባቸው መሆኑን የሁሉም ክፍለ ጦሮች የህዝብ ግንኙነት ኃላፊዎች መረጃውን እያደረሱ ይገኛሉ። እንግዲህ ተከታታይ ነገሮችን እያየን አጠቃላይ አገዛዙ በህዝባችን ላይ እየፈጸመ ያለውን ስራ እያጋለጥን የምንሄድ ይሆናል። እንግዲህ ለዛሬው ያለ መረጃ ይህን ይመስላል። አመሰግናለሁ። በመጨረሻም በትንታኔ ወደምንመለከተው የዕለቱ የትንታኔ ርዕሰ ጉዳያችን እናልፋለን። ጌታቸውን በአልጀዚራ ምድጃ ላይ ማንጣዳቸው። አቶ ጌታቸው ረዳ ከአልጀዚራው ሞጋች ጋዜጠኛ መሃዲ ሐሰን ጋር የጦፈ ሙግት ያደረጉበት ቃለ ምልልሳቸው ቅንጭብ ቪዲዮ ከተሰራጨ በኋላ በርካታ ጉዳዮች ተነስተውበታል። ጌታቸውን በአልጀዚራ ምድጃ ላይ ማንጣዳቸው። አቶ ጌታቸው ረዳ ከአልጀዚራው ሞጋች ጋዜጠኛ መሃዲ ሐሰን ጋር የጦፈ ሙግት ያደረጉበት የቃለ ምልልሳቸው ቅንጭብ ቪዲዮ ከተሰራጨ በኋላ በርካታ ጉዳዮች ተነስተውበታል። የአቶ ጌታቸውና የጋዜጠኛ መሃዲ ሐሰን የጦፈ ሙግት ሙሉ ፕሮግራሙ ለእይታ ባይበቃም ተቀንጭቦ በተለቀቀው የፊት ለፊት ቃለ ምልልሳቸው ክፍል ላይ በጦርነቱ ዋዜማ ከአብይ ጋር የነበረኝን ፍቅር ከጦርነቱ ማግስት አድሰናል ሲሉ አቶ ጌታቸው የተናገሩበት ነው። እጅግ ወሳኝና ውስብስብ የሆነውን ጥያቄ ለአቶ ጌታቸው ያቀረበላቸው ጋዜጠኛ መሃዲ ከባድ የተባለ አጣብቂኝ ውስጥ እንዲገቡ አድርጓቸዋል። በለፈለፉ ባፊ ጠፉ እንዲሉ አቶ ጌታቸው በጦርነቱ ወቅት የሰጧቸውን ቃለ ምልልሶች አስታወሰው ጋዜጠኛ መሃዲ ሐሰን አብይ አህመድን ዘር አጥፊ ወይም ጂኖሳይደር ነው ብላቸው ነበር። አሁን ግን በእሳቸው ሹመት ተሰጥቷል፣ አብይ ዘር አጥፊ ናቸው የሚል ነበር ጥያቄው። አቶ ጌታቸው ከ4 ዓመት በፊት የተናገሩት ንግግር ቢሆንም ውሎ አድሮ የእሳት ቀለበት ሆኖባቸዋል። የብልጽግናው ሊቀመንበርም ሆኑ የስምረቱ ሊቀመንበር በየአዳራሹ በሚያደርጓቸው
ባደረጓቸው ንግግሮች እኔና እሱ ምን ያልተባባልነው ነገር አለ በማለት በጦርነቱ ወቅት የተሰጣጧቸውን ስድቦች እያስታወሱ ራሳቸውን እንደ ስልጡን ፖለቲከኛ እንዲታዩ ያደርጋሉ። ይህ የሁለቱ ጦረኛና ጦር ጠማቂ ፖለቲከኞች ንግግር በአዳራሽ የሰባሰበን ደጋፊ ታዳሚን ከማስጨብጨብ ባለፈ ሌላ ተጠያቂነትንና ጠያቂ እንደሚያመጣ የትናንቱ የአቶ ጌታቸውና ጋዜጠኛ ማህዲ ሐሰን ሙግት በቂ ማሳያ ነው። አቶ ጌታቸው ረዳ የጠየቁት ጥያቄ በራሳቸው ጥይት እንደተኮሰባቸው ወይም ራሳቸው ወደ ራሳቸው እንደተኮሱ የሚያስቆጥር ሲሆን በዚህ ሰዓት አቶ ጌታቸው ለንደን ድረስ ሄደው ለዚህ አጣብቂኝና ረመጥ እሳት ለሆነ ቃለ ምልልስ ማላካቸው የሚለው ነው። አቶ ጌታቸው በዚህ በኩል የስልጣን ፍቅርና የመቾት ህይወት ይዟቸዋል። በወዲያ በኩል ደግሞ ትናንት የተናገሩት ንግግር ደጋፊ አሰባስቦላቸው የነበረው የትግራይ ብሔርተኝነታቸው አደጋ ላይ እንዲወድቅ የሚያደርግ ፈተና ተደቅኖባቸዋል። እንደ ቆዳ በሁለት አቅጣጫ የተወጠሩት አቶ ጌታቸው ከዚህ በፊት እርስ በርስ በሚጣረሱ ንግግሮቻቸው የሚታወቁ ቢሆንም ለሁሉም ንግግሮቻቸው በጋዜጠኛ ማህዲ ሐሰን ፊት ቀርበው ባለመሞገታቸው አልተጋለጡም ነበር። I was a lawyer and I was in the heat of a conflict that was claiming the lives of hundreds of thousands of people. So was it a genocide or not? I believe genocide has been committed in Tigray. By Abiy Ahmed? Well, I have to be responsible for my words now. So you weren't responsible and before? I am ready to stand by my position that genocide has been committed. I'm confused. Just to clarify for the audience watching, you still believe it was a genocide, yes, but you're not willing to say he did the genocide? Yes. It was a genocide that just happened by itself? No, there were so many actors involved. Okay. So what I'm saying is... Was he one of them? Well, the war on Tigray was led by Prime Minister Abiy Ahmed himself. So he led the genocide? I mean, we don't have to be that specific. We do. He led the war. That's why we invited you here, to find out your views. He led the war. He led the war. So I will give him the opportunity to defend himself in public. በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ዋና ከተማ ሁመራ ተገኝተው በሰጡት ማብራሪያ ቃፍታ ወለጋ ውስጥ ይሁን ማርስ ላይ የማያውቅ አመራር ነው በህወሓት የሚመደበው ሲሉ ከተናገሩ በኋላ አዲስ አበባ ሲመለሱ ግን የሁመራውን ንግግራቸውን አውሮፕላን ውስጥ ከማስቲካ ጋር ተፍተው የተናገሩትን ክደው በዞኑ አስተዳደርና አስተዳዳሪዎች ላይ ክስ ማቅረባቸው ይታወሳል። ለዚህ ክደት የተሞላበት ንግግራቸው ፈጣን ምላሽ የሰጧቸው በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው ብቻ ነበሩ። በጦርነቱ ወቅት አማራን ሂሳብ እናወራርድበታለን ለሚለው የዘር ማጥፋት ቅስቀሳ ንግግራቸው ግን ጋዜጠኛ ማህዲ ሐሰን ጠይቋቸው በሙሉ ቃለ ምልልስ እንመለከተው ካልሆነ በስተቀር ቀጥተኛ ጥያቄም ሆነ ምላሽ የሰጣቸው እስካሁን አልተገኘም። ወደ ትናንቱ የአልጀዚራው ፈታይ ጥያቄና አቶ ጌታቸው ምላሽ እናምራ። አቶ ጌታቸው ለወትሮም ቢሆን ሲበሳጩና ሐሳብ ሲጠፋቸው አፋቸው የተያዘ መናገር ልምዳቸው እንደሆነ ይታወቃል። የትናንት ምሽቱ ቃለ ምልልሳቸው ግን አፋቸው ከመያያዝ አልፎ እንደ ሰካራም እርምጃ መነሻና ማረፊያው ሲጠፋቸው ታይተዋል። በትግራይ የዘር ማጥፋት እንደተፈጸመ ደረቅ ሐቁን ነው የነገርኩ ያለሁት አሉ አቶ ጌታቸው። ጋዜጠኛው ወዲያውኑ ካፋቸው ላይ ነጥቆ ጦርነቱ ይመራ የነበረው በማን ነው ብሎ ጠይቃቸው በጦርነቱ ብዙ ተሳታፊዎች ነበሩ፣ ጦርነቱን የመሩት ራሳቸው አብይ አህመድ ናቸው ብለው መለሱ። ጋዜጠኛው የዋዛ አልነበረምና ስለዚህ አብይ አህመድ ጂኖሳይደር ናቸው ማለት ነው የሚል ጥያቄ አስከትሎ ጠይቃቸው። በዚህ ጊዜ ነበር አቶ ጌታቸው ይህንን ክስ ራሳቸው አብይ አህመድ በህዝብ ፊት እንዲመልሱት ወይም በፍርድ ቤት ራሳቸውን ወክለው እንዲከራከሩ እተወዋለሁ ብለው ተናገሩ። ከጦርነቱ በፊትም ሆነ ከጦርነቱ በኋላ ጥብቅ ወዳጅነት ያላቸው የስምረትና የብልጽግና ሊቀመንበሮች በሰሜኑ ጦርነት ወቅት ግን አቶ ጌታቸው ከህወሓት ጉያ አንዲት አጥንት ገንጥለው ስምረት የተባለች ፓርቲ ከመፍጠራቸው በፊት እናት ህወሓትን ወክለው የጦር ሜዳው ፕሮፓጋንዲስት ነበሩ። የብልጽግናው ሊቀመንበር በበኩላቸው ጁንታ የሚለውን ቃል ከደርግ ውድቀት በኋላ በኢትዮጵያውያን ጆሮ ውስጥ ሰንቅረው አማራንም በህወሓትና በብልጽግና ሰራዊት መካከል ቀርቅረው የሳት ማያያዣ ማገዱ አድርገው እርስ በርስ በሚዲያ የሚዘላለፉበት ወቅት ነበር። እነሱ በሚዲያ ሲዘላለፉ የብልጽግና ሰራዊትና የህወሓት ታጣቂዎች ደግሞ አማራ ምድር ላይ በሳንጃ የሚሞሸላለቁበት ጊዜ እንደነበር ይታወሳል። አቶ ጌታቸው የዚህ ወቅት ንግግራቸው በብልጽግናው ሊቀመንበር ዘንድ ቂም እንደተያዘባቸው ሳይሆን አይቀርም ወይም ደግሞ የአሁኑ አቋማቸው በህወሓቶች ዘንድ በክፉ እንዲታዩ አድርጓቸዋል። ትናንት በብልጽግናና በደጋፊዎቻቸው ዛሬ ደግሞ በህወሓትና በደጋፊዎቻቸው ጥርስ የተነከሰባቸው የራያው ልጅ አልጀዚራ ላይ ከዚህ አስፈሪ ፕሮግራም አዘጋጅ ፊት እንዲቀመጡ ያደረጋቸው ማን ነው የሚለው ጥያቄ ለውይይት መቅረብ ያለበት ነው። የብልጽግናው ሊቀመንበር እርካብና መንበር በሚለው መጽሐፋቸው ሰዎች የምቾታቸው ተጠቂዎች ናቸውና በምቾት እያታለልኩ ወስደ ጣላቸው ከዚያም በሬ ሆይ ሳሩን አየህና ገደሉን ሳታይ የሚለውን ቅኔ ተቀኝተባቸው ሂድ ሲሉ የተንኮል አምሯቸው ያፈለቀውን ሐሳባቸውን አስፈረውት እናገኘዋለን።
አቶ ጌታቸውም ቢሆኑ በራሳቸው አንደበት ከስደት የታደጉ ጠቅላይ ሚኒስትር አብይ ናቸው፣ በጣም ላመሰግናቸው ወዳለው ማለታቸው አይዘነጋም። በዚህ የተነሳም አቶ ጌታቸውን እያንደረደሩ ወደ ለንደን ልከው አዳራሽ ሙሉ ህዝብ በተቀመጠበት ፈታኝ መድረክ እየተንደፈደፉ መዘባበቻ እንዲሆኑ አድርገዋቸዋል የሚሉ ወገኖች አሉ። የብልጽግናው ሊቀመንበር ከዚህ በፊትም በርካታ ግለሰቦችን ወደ ቤተ መንግስት አስጠግተው የሚፈልጉትን ካገኙ በኋላ ወደ ውጭ መወርወር አለፍ ሲልም ኮርኳሚ ልከው ማስመታት የተካኑበት ተግባራቸው ነው። ገዱ አንዳርጋቸው፣ ንጉሱ ጥላሁን፣ ደመቀ መኮንን፣ ለማ መገርሳ፣ ጀዋር መሐመድ፣ ታዬ ደንዳ የብልጽግናውን ጦር ወደ አማራ ክልል እንዲገባ በደብዳቤ ጠይቀው በህዝብ ላይ እልቂት ያሳወጁት ይልቃል ከፋለ፣ አብርሃም አለኸኝ፣ ላቃ አያሌው፣ ዶክተር ሙሉ ነጋና ሌሎች ግለሰቦች በብልጽግናው ሊቀመንበር ዘንድ የራት ግብዣ ተደርጎላቸው የቤተ መንግስት ባለሟሎች ነበሩ። የብልጽግናው ሊቀመንበር የቁጣ ፊት ያልደረሰባቸው በለጠ ሞላ እና ብርሃኑ ነጋ ብቻ ናቸው። በዚህም አቶ ጌታቸው ረዳ በብልጽግናው ሊቀመንበር ዘንድ የአገልግሎት ዘመናቸው ስላበቃ ወደ ገንዳው ወይም ሪሳይክል ቢን ውስጥ እንዲጣሉ ቀን ተቆርጦላቸዋል። በዚህ ምክንያት ነው አልጀዚራ ላይ ቀርበው ከትግራይ ብሔርተኛ ጋር እንዲላተሙ የተደረገው ሲሉ የፖለቲካ ተንታኞች ይናገራሉ። በተለይም የትግራይ ብሔርተኞችና የብልጽግናው ሊቀመንበር ጠላቶች በዚህ ሐሳብ ተመሳሳይ አቋም ይዘዋል። በሌላ በኩል ደግሞ ህወሓት በስልጣን ዘመኑ የዲፕሎማሲውን ዘርፍ የግሉ አድርጎታል። የኒውዮርኩን የአንቶኒዮ ጉተሬዝን መስሪያ ቤትም ሆነ የዋሽንግተኑን ሴኔት ቢሮ የቤታቸውን ሳሎን ያህል የሚያውቁት የህወሓት ዲፕሎማቶችና ሎቢስቶቻቸው ዓለም አቀፍ ሚዲያዎችን ተጠቅመው የሚፈልጉትን ማድረግ ሲችሉ ታይተዋል። በመሆኑም እነዚህ ህወሓት ሎቢስቶችና ዲፕሎማቶች ለታዋቂውና ተወዳጁ ጋዜጠኛ መሃዲ ሐሰን መረጃውን በመስጠት ለቃለ ምልልስ እንዲጋብዛቸው አድርገዋል ሲሉ የሚናገሩ ፖለቲካ ተንታኞች አሉ። ከዚህ ጥያቄ የበለጠ ዋናውና ትልቁ ትኩረት የሚሹት ጉዳዮች ሁለት መሰረታዊ ምልክቶች ናቸው። የመጀመሪያው ጉዳይ የትኛውም ፖለቲከኛ ብሔርንና ባንዲራን እያውለበለበ ቢመጻደቅም መጨረሻ ላይ የራሱን ጥቅም ከማንም በላይ እንደሚያስቀድም አቶ ጌታቸው ጥሩ ማሳያ ናቸው። ሁለተኛው ቁም ነገር ደግሞ አጉራ ዘለልና አግድም አደግ ፖለቲከኞች እንደዚህ አይነት መጠየቅ እንደሚመጣና ለስካውኑ ንግግራቸውም የሚጠየቁበት ቀን ሩቅ አለመሆኑን ማሳያ ይሆናል ሲሉ የፖለቲካ ተንታኞች ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 16 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር